ይሄ እንግዲህ ትርኢት ማሳያ ቦታ ነው። አያ ሰውየው ተርፏል ወይ ነው እንግዲህ ሄዷል። በጣም አደጋም አለው አድማጮቻችን። ሁለተኛው መኪና ያው ሳትወርድ ቀጣለች። ባላ ክቡራን ተመልካቾቻችን ይሄንን ግን ማንንም ሰው እንዳይሞክረው እዚህ ሀገር ውስጥ። ምክንያቱም እነሱ አንደኛ ረጅም ጊዜ ኤክስፒሪየንስ አላቸው። ያው እንደምታዩት ክሬን አለ፣ እሳት አደጋ አለ። ሁለተኛ እያንዳንዱ ባለፈው እዚህ ያለውን ማሳይተናቸዋል። የተወዳዳሪዎች ጭንቅላታቸው አጥንታቸው እንዳይሰበር አደጋ እንዳይደርስባቸው ቢቃጠል እንዳይነዱ ብዙ ማቴሪያል ተጠቅመው ነው ይሄን ነገር የሚሞክሩትና እኛ ሀገር እንሞክረዋለን ብላችሁ እንዳታስቡ። ወይም ልክ እዛ ምን አሟልተው ነው በህይወታቸው ላይ እንዳይፈርዱ ምን ነገር የተሟላለ የሚለው ነው። ከፍተኛ ገንዘብ የሚያስገኝ ውድድር ነው፣ ትርኢት ነው። ግን ምን ማድረግ አለብን ይሄን ነገር ለማድረግ ከከተማ ወጥቶ ቦታዎች የተመቻቹ ሆነው፣ ሁለተኛ ገቢ ሲያስገኝልናል ወይ እነሱ እንግዲህ እነዚህ ሁላ መኪናዎች አውድመው የመኪናዎቹ ወጪ የጊዜያቸውን ሸፍነው ከፍተኛ ገንዘብ ነው የሚያገኙበትና አይተን ልንዝናና እንችላለን። እንደዚህ አይነት ነገር ለመሞከር ግን በጣም እጅግ በጣም ትሬኒንግ፣ ኢኮኖሚ እና ጥንቃቄ ይፈልገዋል። ወደሚቀጥለው ፊልም ሄዳለሁ። እንግዲህ ይሄ ጥሩ አስተማሪ ፊልም ነው። ወጣ በመስኮት ክቡራን ተመልካቾቻችን እንግዲህ እንደምታዩት እየጎረጎረ ነው አሽከርካሪው የሚያሽከረክረው። ከዛ መኪና መጣበት፣ እሱን አመልጣለሁ ሲል የደረሰበትን የውላችሁ በውጪው በጎኑ መስኮት ወጥቶ በዚህ ነው ተመልሶ የገባው መስታወቱ ስለረገፈና እንግዲህ ይሄ መኪና ነው የግጭቱ መንስኤ እንደምታዩት በሌላ አንግል እንደምናየው። እሱም እንግዲህ እንደዚህ አይነት ያማረ መናፈሻ ውስጥ ነው የገባውና በጣም ጥንቃቄ ይፈልጋል። በተለይ እየሄዳችሁ ሞባይል የምትጎረጉሩ፣ ሬዲዮ ቴፕ የምትጎረጉሩ በጣም ጥንቃቄ ማድረግ አለባችሁ። ከአቅም በላይ ካልሆነ እንግዲህ አንዳንድ ጊዜ እኛንም ይመለከታልና መተው አለብን። ማቆም አለ። በጣም መጥፎ ነገር ነውና አደገኛ ነገር ነው። ይሄ እንግዲህ የደረሰውን አይታችኋል። እያየ ቢያሽከረክር ሁለት እጁ መሪ ላይ ነው የሚሆነው። በመሪ ሊጠቀም ይችላል፣ በፍሬን ሊጠቀም ይችላል። ከዛ በኋላ ድንገት ነው መኪና የገባበት፣ መቆጣጠር አልቻለም። ያኛው የግጭቱ መንስኤም ቢሆን ያኛው መኪና ቀበቶም አላደረገም። ይሄ ሰውዬና ቀበቶ አላደረገም። እዛ ጋር ይጎረጉራል። ማአት ነው በቃ ህይወቱ መትረፉ ራሱ እድለኛ ነውና እንደዚህ አይነት ነገር ላይ ይሄ ሁላችንም የሚገጥም ነው። አሽከርካሪዎች ላይ ከተማ ውስጥ ፊልም፣ ቪዲዮ ምናምን እያያችሁ የምትሄዱ ጥንቃቄ እንድታደርጉ ነው። ወደሚቀጥለው ቪዲዮ ይሄዳሉ። Keep your eye on this car. It's drifting across a busy intersection into oncoming traffic. The woman sprinting to help knows the driver. They work together. She realizes something. ክቡራን ተመልካቾቻችን እንግዲህ ከዚህ በኩል የነበረችው አሽከርካሪ መኪናው ባዶ ይሁን ብቻ እየተከታተለች ነው። ሰው ትቀሰቅሳለች ከውስጥ አለ መሰለኝ። አግዙኝ እያለች ነው። በጣም ጎበዝ ነች። በጣም የምትደነቅ ሰው ነች። አይ ቲንክ ይሄ ከቪዲዮ ዶክመንተሪ ላይ የወጣ ነው። ከቴሌቪዥን የሚያግዙ ሰዎች እየመጡ ነው። መኪናው ቆመ በመጨረሻ። አይ ቲንክ ምናልባት እሷ እርዳታ ባትጠይቅ ኖሮ ሄዳ ከሌላ መኪና ጋር ይጋጭ ነበር። ይሄ መኪና ሰውም አለው መሰለኝ ሰብሮ ለማውጣት። ትብብር ማለት እንደዚህ ነው። መኪና ውስጥ አጣጥፎ እጅ ቁጭ ማለት አይደለም። አይ ቲንክ ይሄ ነገር በጣም እየጎደለን መጥተናልና እኛ ከዚህ በኋላም የምናቀርበው ቪዲዮ አለ። አንዱ ሲጎዳ አንዱ አይቶ መሄድ አይደለም። እዚህ ላይ በጣም በሚያሳዝን ሁኔታ እኛ ይቀረናል። እንግዲህ ይሄ መጨረሻ ላይ ምንድነው ሴትዮዋ በዶክመንተሪ የተሰራበት ወይም በዜና ላይፍ ኒውስ የሄደ ነው። መድኃኒት ወስዳ ነበረ ሴትዮዋ፣ ራሷን ስታለች። መኪናው ይሽከረከራል፣ ግን ያቺን አሽከርካሪ በጣም ልናደንቃት ይገባል። ላይታ መኪናው ሴትዮዋም ፌንት ማድረጓን መኪናው ዝም ብሎ ቀስ እያለ ሲሽከረከር አይታ መኪናውን አደጋ እንዳይደርስበት ራሷን ህይወቷን እዛ ውስጥ ሰክታ
እንደገና ደግሞ ሰዎች ሌሎች መጥተው ተባብረው መኪናው እንዲቆም ከየመኪናው ላይ ሰው እንዲወጣ እንዴት እንደተባበረ አይተናል። ይሄ ነገር በጣም ይቀረናል እና በጣም ለኛ በጣም ትምህርት ነው የሚሰጠው። ተባብረው አቁመው አይ ቲንክ 911ም ደውሎ አሜሪካን ሀገር ነው አስቁመው ሴትዮዋን ህይወቷን ለማትረፍ በቅተዋልና በባዶ ሆዷ መድኃኒት ውጣ ነው የሚለው እንትኑ ዜናውና እሱንም ደግሞ ስናሽከረክር በተለይ የተለያዩ የስኳር ምናምን የተለያዩ በሽታዎች ያሉብን ሰዎች መድኃኒት የምንወስድ ሰዎች ባናሽከረክር አሁን ከዚህ ፊልም የምንማረው አይ ቲንክ ሙሉን እንላቅላችኋለን ብንማር መድኃኒት ውጦ ማሽከርከር መጠጥ ጠጥቶ ከማሽከርከር በፍጹም ሰክሮ ከማሽከርከር የሚለየው ነገር የለምና በጣም ጥንቃቄ ያስፈልጋል። ብዙ ነገር ነው የሚያስተምረን እዚህ ፊልም ላይ። አንደኛ ሴትዮዋ መድኃኒት ውጣ ነው በባዶ ሆዷ ያሽከረከረችው። ህይወቷ አደጋ ውስጥ ወድቆ ነበር። በጣም የሚበር ከባድ መኪና ቢመጣ ህይወቷን ታጣ ነበር። ለዛኛውም ጠንቅ ትሆን ነበር። ሁለተኛ ያቺኛው አሽከርካሪ አይታችኋል። መኪናው እኛ እኮ ሰው ሲዘረፍ እያየን አሁን ያለንበት ሰው እኛ የገጠመን ነገር ስላለ ነው እናቀረው እያየን ዝም ምንድን ሰዎች ነን። ራሳችንን ምንም ፖሊስ ጋር ሄዶ አይሆንም ምናምን ምንድን የሰው ህይወት ማትረፍ በቃ ሴትዮ ብትሞትም አይቆጫትም። እቺ ሴትዮ ያተረፈች ሴትዮ በቃ ለህሊናዋ ትልቅ ነገር ነው። አጠገቧ ነው ቆማንም ታሽከረክረው አታውቃትም። መኪናው ባዶውን ሲሄድ እንደሚሽከረከር ሴትዮዋ መፍዘዟን ስታይ እየተከተለች ነው። እርዳታ ጠይቃ ሰውም ወጣ አለላት። መኪናውን አቁመው ያተረፏትና እንደምታዩት ስለዚህ በጣም የምትደነቅ ሴትዮ ነች። ከዚህ ፊልም ግን ከእያንዳንዱ ነገር መልካም ነገር መማር አለብን። Your eye on this car. It's drifting across a busy intersection into oncoming traffic. The woman sprinting to help knows the driver. They work together. She realizes something is seriously wrong. It's a medical emergency. The woman behind the wheel is slumped over the steering wheel. But the brave friend can't stop the runaway car alone. You can see her waving frantically. That's when perfect strangers come together. First one, then two, 3, 4, a fifth. All hop out of their vehicles to lend a hand. Together, they stop the car. Then they try to open the doors to reach the unconscious driver. A woman finds a dumbbell in her car and gives it to one of the guys, and he uses it to smash a rear window and open the door. 911 calls start coming in. We have an elderly woman that is unconscious at the wheel. Is she breathing? Yes, she is breathing. There's a car, I think there's an incapacitated driver. They're trying to break into the car. The drama unfolded in Boynton Beach, Florida. The driver, Lori Rabior, a seamstress, says she took medication on an empty stomach and became dehydrated.